ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። ጎጃም አደረጃጀቱን ማጠናቀቁን አስታወቀ። በአማራ ፋኖ ብሔራዊ ንቅናቄ በአራቱ እዞች እየተካሄደ ያለው ውስጣዊ አደረጃጀት አሁን ሙሉ በሙሉ ተጠናቋል። ቦሎና በሸዋ አስቀድሞ አደረጃጀቶቹ መጠናቀቃቸው የሚታወስ ነው። ከሰሞኑ በጎንደርና በጎጃም ያለውም እንደዚሁ ተጠናቆ ሙሉ በሙሉ ወደ ስራ እየገባ ይገኛል። ይህ አደረጃጀት በዋናውን የአማራ ፋኖ ብሔራዊ ንቅናቄ ለሚያካሄደው ቀጣይ የሉና ተጋድሎ ሚናው ከፍተኛ እንደሆነ ይነገራል። በዚህ ጉዳይ ላይ በማተኮር ከአማራ ፋኖ ብሔራዊ ንቅናቄ የቴዎድሮስ እዝ የህዝብ ግንኙነት ክፍል ኃላፊ አርበኛ ወግደረስ ጤናው ጋር ቆይታ አደርጋለሁ። አርበኛ ወግደረስ ጤናው እንግዲህ አደረጃጀቱ ተጠናቆ ይፋ ተደርጓል። አንተም በአዲሱ አደረጃጀት መሰረት የቴዎድሮስ እዝ የህዝብ ግንኙነት ክፍል ኃላፊ በመሆን ኃላፊነቱን ተረክበሃል። በዋናነት ዛሬ የምንወያየው አደረጃጀታችሁ መጠናቀቁን አስመልክቶ ቢሆንም ሌሎች ወቅታዊ የሆኑ በተለይም ከቅርብ ጊዜ ወዲህ በአማራ ክልል በዋናነትም በጎጃም አገዛዙ የከፈተው መጠነ ሰፊ ጥቃት በተመለከተ ያሉትንም መረጃዎች ታካፍለናል። ወደ አደረጃጀቱ እንምጣ። ሁለቱ ቀድሞ አለቁ፣ አሁን ደግሞ ጎንደርና ጎጃም እየተከናወኑ ይገኛሉ። እስቲ በእናንተ በኩል አደረጃጀታችሁን ጨርሳችኋል። ምን ይመስላል አጠቃላይ ሂደቱ? ሂደቱ ቀላል አይደለም። በዚህ በኩል ያለ የፖለቲካ ስራዎች አሉ፣ ወታደራዊ ስራዎች አሉ፣ ሌሎች ተደራራቢ ስራዎች አሉ፣ የሚዲያ የፕሮፓጋንዳ ስራዎች አሉ። እንደ ድርጅት በርካታ ስራዎች ቢኖሩም ዳሩ ነገር ግን ቴዎድሮስ ከነዚህ ስራዎች ጎን ለጎን ይህንን የመዋቅር ድርጅታዊ አንድነቱን በተለይ ደግሞ ድልድሉን ሲሰራ ነው የቆየው። በዛ ሂደት እንግዲህ ሲሰራ ቆይቶ ይፋ ለመሆን ችሏል ማለት ነው። እንደው አርበኛ ወግደረስ እኔም ሆንኩ አንዳንድ አድማጮች ሊኖረን የሚችል ጥያቄ አለ። እንግዲህ አማራ ፋኖ ብሔራዊ ንቅናቄን ተመስርቷል በይፋ። ስለዚህ ትልቁን ቤታችሁን ሰርታችኋል። አሁን እንደዚህ አይነት አደረጃጀት አላለቀም ወደ አንድ ሆኑ የሚል ነገር በየእዙ በየቀጠናው ይሰማልና ትልቁ ቤት ካለቀ በኋላ ይሄ ማደራጀት ለምን አስፈለገ? አንድ ሆናችሁ የለም ወይ? አሁንም ድረስ ስለ አንድነት ይወራል የሚል ጥያቄ ይነሳልና እንደው እዚህ ላይ ማብራሪያ አለ? አንድነቱ አሁንም ገና የሚቀረው ነገር አለ? ተጠናቋ በቃም? ያው እንግዲህ ከሩቅ ሆኖ የፋኖን አደረጃጀት በጉጉት የሚመለከት እውነት ለመናገር በርካታ ከአማራ ህዝብ ውጭ በርካታ ኢትዮጵያውያን እንዳሉ እናምናለን። በተለይ በውጭ ሀገራትም የሚኖሩ ወንድሞቻችን የአማራ ፋኖ አደረጃጀቶችን በስስት እንደሚያዩት አምናለሁ። ከዛ ስስት ወይም ጉጉት የመነጨ ጥያቄ ይመስለኛል። አርበኛ ወግደረስ ይሄ ወደ አንድነት መምጣት ወይም ደግሞ አደረጃጀትን አጠናቆ ለትግል ዝግጁ እንዲሆን ማድረጉ ምን ያህል በአጠቃላይ እንቅስቃሴያችሁ ላይ እንደው ያግዛችኋል ወይም ደግሞ ተጽዕኖ ይኖረዋል ብለህ ትጠብቃለህ? እንግዲህ ውጊያ እያደረጋችሁ ነው። በአንድ ጎን ውጊያ ላይ ናችሁ፣ በሌላ ጎን ደግሞ አደረጃጀት፣ ስልጠና፣ ብዙ ተጓዳኝ ስራዎችን ትሰራላችሁና ይሄ አደረጃጀት መጠናቀቁ የሚኖረው አዎንታዊ ሚና ምን ሊሆን ይችላል? ይሄ በጣም ግልጽ ነው መሳይ። እንግዲህ አንድ ድርጅት እንደ ድርጅት መዋቅር ድልድሉን ጨርሶ በእያንዳንዱ መዋቅራት ውስጥ ደግሞ የስራ ኃላፊዎችን መድበው ከላይ ከአማራ ፋኖ ብሔራዊ ንቅናቄ ድርጅት ጀምሮ እስከታች ድረስ አጠናቆ ይዞ መምጣቱ እንግዲህ ይሄ አደረጃጀት ቀላል አይደለም። አመሰግናለሁ አርበኛ ወግደረስ። ወቅታዊ የአውደ ውጊያ ውሎች ሰሞኑን እንግዲህ በእናንተ ቀጠና የአብይ አህመድ አገዛዝ መጠነ ሰፊ የሆነ ጥቃት መክፈቱ የሚታወስ ነው። ሜካናይዝድ ኃይሉን በማስገባት ከፍተኛ ጥቃት ሲፈጽም እንደነበረ በየቀኑ በየጊዜውም ስንዘግብ የነበረው ጉዳይ ነው። አሁን ምን ደረጃ ላይ ነው ያለው? ያሰቡትን አሳኩ? እንግዲህ አዳክመን ለሚቀጥለው ጦርነት ለመዘጋጀት ፋኖን ባለበት ማስቀረት፣ ማዳከም፣ ማጥፋት እንኳን ባይቻል አዳክሞ ወደፊት እግራችንን እንዳይጎተት ለማድረግ ነው ብለው ነው ዘመቻውን ከፍተው የገቡትና ምን አለ አሁን ከሰሞኑ ጋር ተያይዞ? እንግዲህ በሰሞኑን የአገዛዙ ዘመቻ እኔ በግሌ ብትጠይቀኝ ያስተዋልኩት መሳይ አገዛዙ የመጨረሻ ዴስፔሬሽን ምንድነው ተስፋ መቁረጥ ውስጥ የወደቀበት አገዛዙ በቃ የተሸነፈ መሆኑ። ይሄንን ስል ዝም ብዬ ለፕሮፓጋንዳ አይደለም። ተስፋ የቆረጠና የተሸነፈ እንደሆነ ያረጋገጥንበት ዘመቻ ነው። በተለይ እንደ ጎጃም እንደ ቴዎድሮስ እንደምታውቀው ላለፉት 10-15 ቀናት ሜካናይዝድ ጦር ይዞ በርካታ ከ4 ከ5 ያላነሱ ጄኔራሎችን ይዞ እንግዲህ ከጄኔራሎች በታች ያሉ ደግሞ ወታደራዊ ኮሎኔሎች እንዳሉ ሆነው ማለት ነው ይዞት የገባውን የሰራዊት ቁጥርና ይዞት የመጣውን የሜካናይዝድ መዋጊያ ቁሳቁስ ስታይ በቃ አገዛዙ በኔ መረዳት እጅ የሰጠበት ጊዜ ነው ብዬ ነው ማለት። በአጠቃላይ ግን
ተስፋ መቁረጡና አገዛዙ እዚህ ሂደት ውስጥ የመግባቱን ምስጢር ቀደም ብዬ ያነሳሁልህ ሁለቱ ምክንያቶች ናቸው። እንግዲህ አርበኛ ወግደረስ ይሄንን ተከትሎ ምናልባት አንዳንድ ክስተቶችን እያየን ነው። አገዛዙ ቀጣዩ ጦርነት ከህወሓት ጋር ይሆናል በሚል ዝግጅት እያደረገ እንዳለ በተለያዩ መረጃ ምንጮችም እየተጠቀሰ ነው። አሁን የሚመጣው ጦርነት ደግሞ ብቻውን የሚወጣው እንዳልሆነ ተረድቶታል። ተባብረው የሚመጡ ኃይሎች ይኖራሉ የሚልም ስጋት በከፍተኛ ደረጃ ያንን አካባቢ እየረበሸው እንዳለ እንሰማለን። ለዚህ ደግሞ አጠቃላይ የሆነ ያልታወጀ ብሔራዊ ውትድርና የሚመስል እንቅስቃሴ ተጀምሯል። አማራ ክልል ሚሊሻዎችንና አድማ በታኞችን ወደ ትግራይ አቅራቢያ ወዳሉ የአማራ ክልሎች እያስጠጋ እንዳለ እንሰማለን። የኦሮሚያ ሚሊሻዎች በሙሉ ተጠቃለው ወደ ማሰልጠኛ መግባታቸው ተሰምቷል። አባት አርበኞች ሀገር ክተት በሚመስል መልኩ ከተለያዩ የኢትዮጵያ አካባቢዎችም እንደዚህ ወጣቶች እየታፈሱ ወደ ማሰልጠኛ ካምፖች እየተወሰዱ ነው። ሀገር እየመከረች ነው የሚለው ጩኸት አዲስ አበባ ላይ ደምቆ ይሰማል። በተጓዳኝ ግን መጠነ ሰፊ ወታደራዊ ዝግጅት ምልመላ እየተካሄደ ነው። ይህንን እንዴት ማየት ይቻላል? እንግዲህ እናንተም ተዘጋጅታችኋል። እንደምትገልጹት ከሆነ ወደሚቀጥለው ምዕራፍ እየተንደረደራችሁ ነው። የመመከቱንና የማደራጀቱን ስራ አጠናቃችሁ ወደ ሶስተኛው ምዕራፍ እየገባችሁ ነው። ስለዚህ ቀጣዩ አጠቃላይ የጦር ግንባር አገዛዙ ሊቋቋመው እንደማይችል ተረድቶት መጠነ ሰፊ ዝግጅት እያደረገ ነው። ይህን እንዴት እየተከታተላችሁ ነው? አርበኛው ወግደረስ እንግዲህ እኛም በዚህ በአቅራቢያችን ቀደም ብለህ ያነሳኸው አይነት ግርግር ይስተዋላል። እውነት ለመናገር በተለይ ቀደም ብዬ ያነሳውልህ ከዚህ የሀገር መከላከያ ሰራዊት ብሎ ከሚጠራው አገዛዙ ውጭ ያሉ በሚሊሻ በአድማ ብተና እንዲሁም ፓራኮማንዶ በሚል ደግሞ አሁን በየሰፈሩ እንደዚህ 2 ወር 3 ወር ምናልባትም 1 ወር እንደዚህ ለብ እያደረገ በአካባቢው የሚያስታጥቃቸው አንዳንድ ኃይሎች አሉ። እነዚህ ኃይሎች ከሰሞኑን ቀደም ብለህ ያነሳኸው ጉዳይ በመሰማቱ ብቻ ሳይሆን በተግባር አሁን እንደ ጎጃም በዚህ በቴዎድሮስስ በተለያዩ አካባቢዎች ተሽከርካሪዎችን እያስገደደ ቀደም ብዬ የጠራውልህ አደረጃጀት ያላቸውን የአገዛዙ ተኳሾች ወደ እነዚህ ተሽከርካሪዎች እያስገባ ያለ ፈቃዳቸው ወደ አንድ ማዕከል የመሰብሰብ አዝማሚያዎች አሉ። እየታየ ነው። አዝማሚያም ብቻ ሳይሆን በተግባር ያየንበት ሁኔታ አለ። አብዛኛውን በሀገር ደረጃ ጥያቄ ያላቸው የሰላም፣ የአንድነት፣ የእኩልነት፣ የፍትህ ጥያቄ ያላቸውን ዜጎች ታጣቂዎች ያማከለና የሰበሰበ ሳይሆን አገዛዙ የራሱን አገዛዝ ሌጂትመሲ ወይም ቅቡልነት ለማስቀጠል እየተጠቀመ ያለው ዝም ብሎ አንድ ግርግር ወይም የድንኳን ድግስ እንደሆነ በደንብ አድርጎ ገልጾታል። ስለዚህ ዲያሎጉም ናሽናል ዲያሎጉም ይሁን ወደ ህወሓት ክተት መክት የሚለው ዘመቻው እኔ ከወሬ በዘለለ ተግባር ይኖረዋል የሚል ታይልኝም። እንግዲህ አርበኛ ወግደረስ ምን አይነት ጦርነት ሊኖር ይችላል? አገዛዙ ብሔራዊ ምክክር የሚለውን ጉዳይ አንስቶ የዛን ዕለት ነው በመላው ጎጃም በአንዳንድ የአማራ ከጎጃም ባሻገርም ባሉ ሌሎች አካባቢዎች መጠነ ሰፊ ጥቃት የከፈተው። ስለዚህ የኢትዮጵያ ችግር በምክክር በሌላ ጉዳይ ፈታም በኃይል ነው እደቁሳለሁ አንበረክካለሁ ብሎ አሁንም ኃይል የማጠናከር የመሰብሰብ የአገሪቱን ከፍተኛ ሀብት ለዚሁ የጦርነት ተልዕኮ ለማዋል መዘጋጀቱን ነው እያየን እየሰማን እየታዘበን ያለ ነው። ግን ከዚህ በኋላ የሚኖረው ጦርነት ምን አይነት ጦርነት ይሆናል ብለህ ትጠብቃለህ? እንግዲህ ቀደም ብለህ እንዳነሳኸው አገዛዙ በተለይ ኦህዴድ ኦነግ ብልጽግና ወደ አጤ ሚኒሊክ መንበር ከገባ ጊዜ ጀምሮ ከጦርነት ውጭ ነበረ ለማለት አያስደፍርም። እውነት ለመናገር ምናልባት የህወሓትን ነፍጥ አንስቶ ከአገዛዙ ጋር ከመግጠሙ አስቀድሞ እንደምታስታውሰው ለውጥ ሲመጣ የሚከሰት ነው። አሁን ቆሽሾ የነበረ ቤት ሲከፈት የሚያሳየው አይነት ችግር ነው እየተከሰተ ያለው በሚል ሰበብ በተለይ በአማራ ተወላጆች በአማራ ወንድሞቻችን ወገኖቻችን ላይ በተለያዩ የኢትዮጵያ ክፍሎች አገዛዙ ኢንቴንሽናሊ ሌሎችን በማደናቅ እንግዲህ ሽመልስ አብዲሳም እንዳለን በአንድ ወቅት ኮንፊውዝ በማድረግ ማለት ነው በርካታ የአማራ ህዝብ እንደ ህዝብ ይገኝባቸዋል ተብለው የተለዩ ቀጠናዎች ላይ በለውጥ ሰበብ በሶማሌ ክልል ጅግጅጋ ጀምሮ በመተከል፣ በቤኒሻንጉል፣ በደቡብ፣ በኦሮሚያ አማራ የሚባለውንም ክልል ጨምሮ ያኔ በለውጥ ሰበብ በርካታ አማሮች የዘር ማጥፋት ሲስተማቲክሊ ተፈጽሞባቸዋል። እንደምታስታውሰው የዘር ማጽዳት ጭምር ተፈጽሞባቸዋል። እንግዲህ አርበኛ ወግደረስ ዛሬ የጎጃም አደረጃጀት መጠናቀቁን አስመልክተን ነው የተገናኘ ነው። በቀጣይ በብዙ ጉዳዮች በብዙ ወቅታዊ መረጃዎችና ቀጣይ እንቅስቃሴዎቻችሁ ላይ ውይይት እንደዚሁም መረጃዎችን
እንደምታካፍለን ተስፋ አደርጋለሁ። እንደ መውጫ የሚሆን ነው። አሁን ኢትዮጵያ ያለችበት ሁኔታ ይታወቃል። በየአቅጣጫው ያለው ዘርፈ ብዙ ችግር፣ ቀውስ፣ የኑሮ ሁኔታ፣ የኑሮ ሸክሙ ብዙ ነገር ነው። ሰው ምናልባትም የሆነ አንድ የሚያስተባብረውና የሆነ ነገር የሚጀመር ከሆነ በአገዛዙ ላይ ተቃውሞውን ከማንሳት ባሻገር በህዝባዊ ቢተኝነት ስርዓት ለመቀየር የተዘጋጀ እንደሆነ ይታመናል።